ሰላም ጤና ይስጥልኝ ውድና እየተከበራችሁ የወርቅ ቤተሰቦች እንዴት ናችሁ? ማናችሁ ወይ? እኔ አለሁ እስኪር መስገን ክብር ይስፋ ለጌታ። ቤትን ሰብስክራይብ ላይክ ሼር አድርጉኝ። በጌታ ቤትን ሰብስክራይብ ላይክ አድርጉኝ። አሁን ደግሞ ዛሬ አንዱ በጣረሙስ መጣ፣ አንዱ በቀለበት መጣ። ቀለበት ቆይ የእናንተ ሀገር በአርቲፊሻል ብቻ ነው ቆይ የሚሰራው? እስቲ ትክክለኛ ኦሪጂናል ቀለበት መቼ ነው ቆይ የምታሳዩት? ፎርጂት በ2 ብርና በ3 ብር ቀለበት ነው እንዴ? የኔ ውድ የኔ ማር አንቺ ያገኘው ታድዬ ሀምባዳዳ መጀመሪያ ተሻት ጃኬት ትከሻ ላይ ያለው መጀመሪያ ቀይር። የሞጠጥክ ከሆነው እዩት፣ ጉንጩ ሁሉ ተመጥቷል። አንተ እኮ ለእሷ አያት ነው የምታከለው። ሲጀመር ከእሷ ጋር አትመጥንም። ዝም ብለህ ካለ አቅም ቦታ ትገብተክ የኔ ውድ የኔ ሄዴ መጀመሪያ ትከሻ ላይ ያለው ቀይረው። ሁለተኛ ደግሞ አርቲፊሻል በ5 ብርና በ10 ብር ገዝታችሁ በቃ ማሰር ለእናንተ በቃ አንደኛ ኦሪጂናል መስላችሁ ሰብስ። ዛሬ ከባድ ጉዳይ መጥቻለሁ። እውነቴ ነው፣ ከባድ ጉዳይ አይተናል። አንቺ ደግሞ በጣርሙስ ልትመጪ ነው ወይስ ልትስሚ ነው? ሳሚ አንቺ እንግዲህ የሩታ ብታደለሽ እንደ ሳሚ አንቺ እንግዲህ አብረን እንኖራለን ብለሽ ባለፈው ጠይቀሽ ነበረ። ሂጂ ሳሚ እንግዲህ እንይልሽ። ይሄ ነው እንግዲህ ቀረብሽ። አንቺም ራሱ እኛ የምናውቀው ከሆነ ድሮ ወንድ ልጅ ተንበርክኮ ለምኖ ቀለበት ያስራሉ ስል ነው የምናውቀው። አሁን ደግሞ በገልብጦች ደግሞ እናንተ ናችሁ እንግዲህ ፍቅር የምትጠይቁት። እንግዲህ ከቡታጅራ የመጣ ፋሽን ስለሆነ አይፈርድባችሁም። ሆኖም ግን የአብራብና የሳራ አድርጉ ብዬ ባለፈ ራሱ ማርቄዋለሁ። ግን ዛሬ ጣረሙሱ ወይኑ ነው ቢንቶ ነው ውስኪ ነው? አሳይኝ በእናትሽ ላውቅ እችላለሁ። ወይኑ ነው ቢንቶ ነው ውስኪ ነው ድረፍት ነው ምኑ ነው? ወይኔ በላቸው ተባላ። ወይኔ በላቸው ደግሞ ዛሬ በምን ዘመጣች? ምንድነው? አንድ በኩል ማሳቅ፣ አንድ በኩል ኮስተር ብሎ ማየት። እሺ ባክሽ፣ አይዞሽ ተቀበይ፣ በቃ ተቀበይ። እኛ ምንም አንልሽም። እስካሁን ፈርተሽ ነዋ ፉአድን አፋቅር ያለው ስላለሽው እስካሁን ፈርተሽ ከኛ ተደብቀሽ ጠፋሻ። እኛ ጉዱን አላወቀንም እኮ እኛ ታማት ይሁን ምን ትሁን ብለን ደንግጠናል። አንቺ ለካ ፈርተሽ ለኦዲንሲው ፈርተሽ ምን ይለኛል ብለሽ ነው እስኮን ጠፋሽው። ምንም አንልመኛ። ካሁን በኋላ አንቺ ለሱ ቀለባት መቀበልሽ እና አብረሽ ተኝተሽ ራሱ እንደ ባለፈው አንሱራ ስትገፈትቱ እኛ ምን አገባን? እንደ ባለፈው አንሱራ ራሱ ተጎታችሁ ብትመጡ እኛ ምን አገባን? እሱ ከላይ አንቺ ከስር ተኝተሽ በመጣቱ ይቅርና አስገብቶ ሰክቶ ራሱ ቢመጣም እኛ ምን አገባን? ካሁን በኋላ ምንም እኛ አያገባንም። አይዞሽ እኛ ምንም አንልሽም። ለማንኛውም ቀጥይበት እሺ። እኔ ውድ በጣም ደስ ይላል። በምክንያት ቀለበት ላስርልሽ በሊማን ይታይ እንደዚህ መጥቼ ሴት አድርጌ ገድዬ ነው የምወስደው። መታው እሺ፣ ለምን አመጣው ማለው ከሆነ እኔ ብዙ ትውስቶች ስላለ ማንም ባይገል ፍቅረኛ ትገልሃለች ሲባል አልሰማሁም። እንደዚህ አይነት አባባል የለም። ስሚ አለ ስሚ አልኩኛ። እኔ ቀለበት አላስርልሽም። እንደዚህ እንድታቂ አትሰርልኝ። እሺ ውስጥ ያለውልኝ አትሰርልኝ። እሱ ወደ ለግድ ታየዋለህ። እርምሽን እንታወጪ የምፈልገው ነገርኛ ወይስ ትነካካለች? ምንም ነገር አውጪ። እኔ ለአንቺ ቀለበት ከማስር ቀለበት አላስርልሽም። በዚህ እውነት ተስፋ ማለት ተመስገን ብለው ስለትግባ ምንድነው በሙስሊም ስለትግባ ለሷስ ማለት ነው። እሱን ስላገኘክ ሌላ የምትወጂው ፈርቼ ነው እንጂ ለመናገር ሌላ ሰው ትወጃለሽ? ለምን አልነገርሽኝ? በጣም ነው የማቀፍረው፣ በጣም ነው የምወደው ሰውን በተፈጥሮ እኔ ሰውን አቀፍራለሁ፣ ወዳለሁ። አንተን ደግሞ እንትን እላለሁ፣ አቃጥልሃለሁ። እሺ እንግዲህ ማለት አሁን ኬኩ ላይ እንድትጻፈው ኬኩ ላይ አዲስ ህይወት ማናት? ይዊና ረሳሸት ህይወት ወፍጮ ቤቱን ጠጋ ብሎ
አልሀውቃት ማንተ ትሆናለህ የምታውቃት። እስኪ ንገረኝ ማናት? ምግብ ቤት ጀርባ አስታውሺ። በምን ነው የምትተዋወቁት? በፍቅር በፍቅር ስልሽ ፍቅር ልነግርሽ እኮ ነው። ፍቅር ጆሮ ነው ተነስቼ ቅጭጭጭጭ ማረገ ምን ታመጣለህ? እንደዚህ በፍቅር አትበል። ህይወት ማናት? የኛ ህይወት ትለኛለች። ከደገና ህይወት ማናት? አስለምጅ እንግዲህ ህይወት አስለምጅ እንግዲህ ለምነሽ ብን ማስለምጅ ተው ቆይ እንዳትቀርጽ። ምንድን ነው በልምልህ የማትለው? ለምነሽ ቢሆን ማስለምጅ ሴት ይለያል። የምር እንደዚህ ሁሉ ዝግጅት አዘጋጅታ እንትን አትበላሽ። ለምጠይቅ ጥያቄ በቃ የፍቅረኛ የለ አሁን እንደዚህ እንደሚጣሉ ባልና ሚስት ምናምን እንዳለክ ህይወቴ አንቺ ነሽ ሰቅላ እንግዲህ እግሩ በስረ ሰቅላው እንግዲህ ፋራ ምድር ፋራ አልጋ ላይ ለምን አትወጡም? ህይወት እኔና አንቺ ነን። ገገባ ህይወት አንቺ ነሽ። እስትንፋሴ ሁሉ ነገር አንቺ ነሽ። እሺ አትመሰዳደቂብኝ። ፍቅሬን እየገለጽኩልሽ ነው እና እኔ ደስ ብሎኝ እኮ ነው እኮ ደስታ ለምኝ እንግዲህ እንዳይሄድብሽ። ዞር በል አላማርከኝ። በቃ ሰሚኝ አንዴ የያዝከውን ፊኛ ምናምን ከቤት ይዘድግጣ። ሲጀመር አንተ ፍቅረኛዬም አይደለህም። ምን ያህል ነው የምታፍቅር? እሱ ነገር በጣም ርዝመት አለው፣ ርዝማኔ አለው። በስነ ስርዓት ነገር ስነግረህ አንቅሻለሁ። ምን ያህል ነው የምታፍቅር? ከዚህ በስነ ስርዓት ነገር ይህንን መጠጥ ጠጥቼ ሰክሬ ከህንፃ ላይ ወረውርሽ። መስከር እንዲህ ቀልድ ነው እንዴ? ቀልድ ነው እንዴ? ቶሎ ነገር ምን ያህል ነው የምታፍቅር? በስነ ስርዓት ፍቅርሽን ገለጽልኝ። እንደተለመደውም አንድ የሆነ ቆንጆ ዜማ ቢለቀቅብኝ ደስ ይላል። አይ አሁን እንትን ታምም ያለው እና አድናቂዎቼ አሁን በዚች በአርቲስትነቴ በዘፋኝነቴ የሚከተሉኝ ብዙ እንትኖች አሉ፣ ኦዲየንሶች አሉኝ እና ድንገት አሁን ጉንፋን ይዞኝ ስዘፍን ድምፅ የማያምር ይመስላችኋል? ሲሻለኝ አልበም ነው የምለቅባችሁ። ይሄ ቃሌ ነው። አረ ፍቅርሽን ግለጪልኝ። አረ ቆይ ምርቃቱ ቀራ እንዴ? ምርቃቱ መቼ ነው? ቆይ ምርቃቱ ወዴት ገባ? ዝነት አለው ግን ፍቅሬ ልግለጽድ በጥፊ ቅርጭጭ ላድርግሽ። እሺ ፍቅርሽን ግለጪልኝ የኔ እናት። እሺ የኔ እናት ሲሪየስሊ አይ ነው እግዚአብሔርን በጣም ነው የምወድህ። ስሚኝ አንዴ በጣም እንደምትወጂኝ አውቃለሁ። በጣም ነው የማፈቅር በጣም እንደምታፈቅሪኝ አውቃለሁኝ። ግን ዋናው እሱን ነው ማወቅ። ምን ያህል እንደምታፈቅሪኝ ግን አላውቅም። እና ምን ያህል ነው የምታፈቅሪኝ? ቆይ ስሚ አትሸኩኝ። ምላሴ ላይ እየቆምክ ነው፣ ግን ሳልገልጽ ነው እንትን የምለው ምተው። እንደምታፈቅሪኝ አውቃለሁኝ፣ እንደምትወጂኝም አውቃለሁ። ምን ያህል እንደምታፈቅሪኝ እና አግብተሽኝ ምን ያህል ልጆች እንደምትወልጂልኝ ድሮን ዘንቦብኝ ጤዛ ነው። ድሮን ዘንቦብኝ አሁን ምንድን ነው አሉ? ተረቱ በእናታችሁ ተካክሉልኝ። አንድ ፍሬ ልጅ እኮ መቼ 15 ዓመት ሞላኝ። ማሻአላህ ስብኛለሽ። እኔ በ2000 ምናምን ነው የተወለድኩት። በ2002 ነው በ2003 ነው የተወለድኩት። ልደት ካርዴን አሳይሃለሁ እና አሁን እንዳትናደድ። ስለምወድህ እኮ ነው የማናደድ። ባናድድህም ባቃጥልህም ብመታህም በክፉ እንዳታይብኝ። ሰው የራሱን ሰው ነው የሚመታውም የሚቀጣውም እና ከወጥ ባህሪ እንዳይኖርህ ነው ምቀጣ። በስትክክል አሳድጌ ላገባ ስለሆነ አውቄ ነው። ያው በጣም ነው የማፈቅርህ፣ በጣም ነው የምወድህ፣ በጣም ነው የምሳሳልህ፣ በጣም ነው የምቀናብህ እና እንዴት ልበልህ፣ እንዴት ልግለጽልህ? አሁን ጨረቃ ያለ ከዋክብቱ እንደማትደምቅ ሁሉ እኔም ያለ አንተ አልደምቅም። የኔ አባት በጣም ነው የምወድህ፣ በጣም ነው የማፈቅርህ። እንግዲህ ጉራ እንግዲህ እችን እንግዲህ ጉራ ናፍተት እንግዲህ ረዳት የምችለው እንግዲህ ለወደፊት
ቤተሰብ መስርተን ልጆቹ ወልደን ለልጆች አባት ለእኔ ደግሞ ብረት መዝጊያ ባል ምሰሶና ማገር የቤት አድርጌ መርጬሃለሁ። ስለዚህ አስሬ ፍቅርሽን ግለጭልኝ አትበለኝ። እሺ ከዚህ በላይ ምን አይነት ገለጻ አለ? ኦኬ ከዚህ በላይ እንዴት ተገልጪ አለኩኝ ተገለጽኩኝ። ግን እነዚህ ነገሮች ሁሉ መጡኝ። እርግጠኛ ነሽ? ከልብሽ ነው ያልሽኝ? አንዳንድ እንደዚህ ቤተሰብ ሰርፕራይዝ በማድረግ ምናምን ልቤ ቅልጥ ታደርገኛለህ። የኔ ናት። ለሁሉም ነገር አመሰግናለሁ። ላሳለፍላችሁ ጊዜያቶች፣ ለነዛ መጥፎ ጊዜያቶችም አመሰግናለሁ። ሰው እነዛን ጊዜያቶች ያየሁበት ምክንያት አለ። ገብቶሻል? ብዙ ነገር ተምሬበታለሁ። በጣም ብዙ ነገር እንደ ግል የምናሳልፋቸው ጊዜያቶች ብዙ ነገር አስተምረው ያሳልፉናል። እና ያው እድለኛ ነኝ፣ እድለኛ ወንድ ነኝ። የምር እንደዚች አይነት ቆንጆ አስተዋይ ተወዳጅ ሚስት ስላለኝ ደስተኛ ነኝ። እና እሺ ያንተን ጥያቄ ደግሞ መልሼ ልጠይቅ። ስንት ልጆች ነው መውለድ የምፈልገው? ስሚኝ፣ ስንት መውለድ እፈልጋለሁ መሰልሽ? ሲሪየስሊ ህልሜ ነው ማለት ልጅ ጸጋ እንደሆነ አምናለሁ። እና ደግሞ ያው ሲሪየስ መውለድ የምፈልገው ነው። እሺ 13 ልጅ መውለድ እፈልጋለሁ። 13 ልጅ። ኧረ እባክህ ይሁሉ ስንት ከሌላ ትወልዳለህ ነው ወይስ ከኔ ነው? ምን አይነት ነው? አበዛው። አትንካኝ። 13 ልጅ ቢላ ላምጣሽ። ገገማ መጀመሪያ ቀለበቷ የታሰረ ገጃ ምን ታውቃለህ? ምንም አታውቅማ። የሆነ ቀን ጠይቃለሁ። አሁን ግን በውስጥክ የሆነ ነገር ተመኝተ እኔ መመኛለሁ፣ እንቆርሳለን። የሆነ ቀን ግን ይህንን የተመኘኸውን ነገር ምንድን ነው ብዬ ጠይቃለሁ። ከባድ ምኞት በቃ ማንኛውም ምኞት በቃ እመኛለሁ። ከዛ በፊት ግን እኔ ተመኝቻለሁ ምኞት ይሄን። እሺ ከዛ በፊት ያው ካሳለፍናቸው መጥፎ ነገሮች አንጻር ወደ አዲስ ህይወት ነው የመጣ ነው። ወደ አዲስ ምዕራፍ ነው የመጣ ነው። ለእኛ እቺ ቀን ትልቅ ቀን ናት። ማለት እንደ ቀልድም ቢሆን ያከበርናት ትልቅ ትርጉም አላት። ያው አዲስ ህይወት፣ አዲስ ነገር፣ አዲስ ምዕራፍ ለእያንዳንዱ ነገር ከዚህ በፊት ለነበሩን ቻሌንጆች ሁሉ ማለት እያመሰገንን ያው አዲስ ህይወት ነው የሚለው እና ከዚህ በኋላ የሚያምር ህይወት፣ ጸብ የሌለበት ህይወት። ጸብማ ግድ ነው። ቀማም እኮ ነው። ጸብማ ግድ ነው። ጸብማ ትንሽማ እንዲህ ካልተደባደበን ካልሰነዘርክብኝ እኔ ራሱ ደስ አይለኝ። መመታት ወጃለሽ? አይ እንዴ ሁሌማ አሰልች ይሆናል። ሁሌ ሳንጣላ ከሆነ ግን አንድ ቦክስ እንዲህ ስታቀምሰኝ አንድ እግሬ እንዲያነሳ ኦኬ። እኔና ፍቅር ጸብ ትዳር ነው ያለን። አንድ ጸብ ሲጀመር የሌለው ትዳር የለም። ባይዘው እንዴ አንድ ላይ የሆነ ሆነን ታዲያ ካልተጋጨን አንጓደድም ማለት ነው። በቃ ነገባችሁ ማለት ነው። እግሮች ራሱ ይጋጫሉ። እኔ እኮ ማለት ይሄ ኋላ ቀር አስተሳሰብ ነው ይመስለኝ። እንደውም አንዳንድ መመታት የሚወዱ መመታት እኔ አውቄ ነው መመታቱን ያልኩህ ካውቄ ነው። ግን ጭቅጭ አንድ ወጥቷል የመምታት ሲሰለም ይህናል እኔን ለመምታት በጣም ፍላጎት ያለ ሴቶች እኮ ፊልም ላይ ምናምን ኦር ደግሞ የሆነ ቦታ ላይ ባል ካልመታ ካልተቆጣ ምናምን ሲሉ ጠዋት ሲያደርገኝ ፍቅር ጨመረ እልሃለሁ። አንዴ በይ አይ ጭቅጭቅ ከሌላ አሰልች ይሆናል ህይወት ለማለት ነው። እና ቆረስ ቆረስ እናድርግ። ተመኝተሃል? አጨብጭብ አንተ ዝም ብለህ ፍቅረኛ አትያዝና የነገን ማወቅ ፈለኩ መጪውን ማየት ናፈኩ የፍቅር ምርጫዬ